ባለፉት ጊዜያት ኢትዮጵያ ተግባራዊ ካደረገቻቸው ነገሮች መካከል አንዱ የፋይዳ ወይም ዲጂታል አይዲ የዲጂታል መታወቂያ አገልግሎት ነው። ይህ እንግዲህ በበርካታ የሀገራችን ክፍሎች ምዝገባ እየተደረገ ይገኛል፣ በመላው ኢትዮጵያ ማለት እንችላለን። አሁን ያለበት ደረጃ ምን ይመስላል? የዲጂታል ኢትዮጵያን እውን ከማድረግ አኳያ ያለው ጥቅምስ ምን ይመስላል? እንዴት ነው የሚለውን አብረን የምናይ ነው የሚሆነው። አብራችሁ ሰላም እንዴት ነው? ሰላም አለን። ቻሌ ይባላል። ጠቅላይ ሚኒስትር ጽሕፈት ቤት የብሔራዊ መታወቂያ ፕሮግራም ውስጥ ቴክኒካል ስፔሻሊስት ነው። ከዚህ በፊት ምዝገባው አግሬሲቭሊ ከተሞች ላይ ነው ሲካሄድ የነበረው። ገና ምዝገባው ሲጀመር እዚህ አዲስ አበባ ላይ ስለተጀመረ አብዛኛው ተመዝጋቢ አገልግሎትን አግኝቷል ማለት ይቻላል። አዲስ አበባ ላይ እዚህ ጋር እንደምታየው ይህ ኪት ዲዛይኑ የምታየው ለተመዝጋቢው አመች በሆነ መንገድ እንዲሰራ ዲዛይኑ የተሰጠው በእኛ ነው፣ በናሽናል አይዲ በኩል ነው። በአምራች ድርጅቱ በዚህ መልክ ነው መሰራት አለበት ተብሎ። ስለዚህ ይህንን እናንተ በራሳችሁ ልቀዳችሁ ሰፍታችሁ ዲዛይኑ ሰጣችሁ ያሰራችሁ ነው ማለት በእኛ ከዚህ በራሳችን። ስለዚህ ይህን የኢትዮጵያን ተሞክሮ ሁሉም ሀገሮች እየተጠቀሙ ነው። ይህ ነገር አልነበረም ሌላ ዓለም ላይ እንደዚህ አይነት ኪት የምዝገባ መሳሪያ በዚህ አይነት መንገድ አልነበረም። ሁሉም ዲቫይሶች ተበታትነው ቴብል ላይ ነው የሚቀመጡ ሌላ ቦታ ላይ። ምስር ካለ የህትመት ማሽን ነው። እንግዲህ በሁሉም የአዲስ አበባ ክፍለ ከተሞች ላይ አሉ እነዚህ ማሽኖች፣ በክልል ደረጃም አሉ። እንደው እንደ ሀገር ከታሰበው አንጻር ለማሳካት ከተቀመጠው ግብ አንጻር አሁን ያላችሁበት ደረጃ ምን ይመስላል? እስቲ ጠቅልል አድርገን እናንሳ። አሁን ላይ በሀገር አቀፍ ደረጃ 4000 የሚደርሱ የምዝገባ ጣቢያዎች ይገኛሉ። እንደገና ደግሞ እስከ 5000 የሚደርሱ የምዝገባ መሳሪያዎች አሉ። እንግዲህ የታቀደው ጠቅላላ 90 ሚሊዮን ዜጎች የፋይዳ መታወቂያ ስራ ተጠቃሚ ይሆናል ተብሎ ነው የታሰበው። በአሁኑ ዓመት በያዝነው ዓመት እንኳን እስከ 60 ሚሊዮን የሚደርሱ ዜጎች የብሔራዊ መታወቂያ ተጠቃሚ ይሆናሉ ተብሎ ይታሰባል። ይህን ለማሳካት ደግሞ እየተሰሩ ያሉ ስራዎች አሉ፣ የታቀዱ እቅዶችም አሉ። እስካሁን ያለው ከ29 ሚሊዮን ገደማ ዜጎች ተመዝግበዋል ወይም የመታወቂያው ባለቤት ሆነዋል። ባቀድነው ልክ እንዳንሄድ እንደ እንቅፋት ወይም እንደ ክፍተት ሊቆጠሩ የሚችሉት በዋነኝነት የሚጠበቀውን ያክል የምዝገባ መሳሪያ በሁሉም የሀገሪቱ ክፍል አለመሰራጨቱ ነው። እሱን ደግሞ ችግር ለመፍታት ቅድም እንዳልኩ በዚህ ዓመት ብቻ ወደ 10,000 የሚደርሱ የምዝገባ መሳሪያዎች በሁሉም የሀገሪቱ ክፍል ይሰራጫሉ። እነዚህን መሳሪያዎች ተጠቅመን እስከ ቀበሌ ድረስ እስከ ታችኛው መዋቅር በመውረድ ሁሉም ዜጎች የዚህ መታወቂያ ስርዓት ተጠቃሚ እንዲሆኑ እንሰራለን ማለት ነው። ሱፐር ኤጀንቶችም ይኖራሉ ከናሽናል አይዲ ጋር አብረው የሚሰሩ ማለት ነው። ወጥ የሆነ የማንነት ስርዓትን ለመፍጠር የመታወቂያ ስርዓትን ከመፍጠር አኳያ እንዲህ ያሉ የፋይዳ መታወቂያዎች የሚኖራቸው ሚና ምን ይመስላል? እንግዲህ ይህ መታወቂያ በዋነኝነት ፋውንዴሽናል መታወቂያ ነው ወይም መሰረታዊ መታወቂያ ነው። ብቻውን መታወቂያ ብቻ አይደለም፣ ሌሎች መታወቂያዎችን በውስጡ ኢንተግሬት አድርጎ ይዛል። ለምሳሌ የጤና አገልግሎት ለማግኘት የመድን አገልግሎት፣ ድራይቪንግ ጋር የተያዙ ድራይቪንግ ላይሰንስ፣ የመንጃ ፍቃድ፣ ከግብርና ጋር የተያዙ ነገሮች አሉ። በግብርና በኩል የሚሰጡ አገልግሎቶች አሉ ለማህበረሰቡ ብዙ ነገሮች አሉ። እነዚህ ሁሉ በአንድ ላይ ትስስር በመፍጠር የአንድ መስኮት አገልግሎት ለዜጎች ከእንግልትም ጊዜን ከመቆጠብ ሀብትን ከመቆጠብ እነዚህን ማዕከል አድርጎ የሚሰራ የዲጂታል መታወቂያ ስርዓት ነው ማለት ነው። ስለዚህ ለአንድ ጉዳይ ለምሳሌ ለመንጃ ፍቃድ የሚያስፈልጉ ቅድመ ሁኔታዎችን ለማሟላት ይሄ መታወቂያ ብቻ በራሱ ደግሞ ብዙ ነገሮችን መሸፈን የሚችልበት እድል ይፈጥራል ማለት ነው። ብዙ ነገሮችን እንዲሸፍን ተደርጎ ታቅዶ ነው የመጀመሪያም ዲዛይን የተደረገው። ዜጎች በማንኛውም ቦታ ሲንቀሳቀሱ የሚፈልጉትን አገልግሎት ሳይንገላቱ ማንነታቸው ከዚህ መጣችሁ ከዚህ መጡ ሳይባል ሰው በመሆናቸው ብቻ ብሔር ሳይለይ፣ ቀለም ሳይለይ፣ ሃይማኖት ሳይለይ የሚፈልጉትን አገልግሎት በሚፈልጉት ቦታ ሁሉ ሲሄዱ አገልግሎቱን በቀላሉ ቀልጣፋ በሆነ መንገድ እንዲያገኙ ተደርጎ ዲዛይን የተደረገ የዲጂታል አይደንቲቲ ፕላትፎርም ነው ማለት ነው። ይገናኛል።